ሰላም ጤና ይስጥልኝ። እውነትን መሰረት ያደረጉ መረጃዎችን በፍጥነት የሚያደርሳችሁ የፋክት ፈርስት ቤተሰቦች እንደምን አላችሁ? ዓለማችን በከፍተኛ የጂኦፖለቲካዊ ውጥረት ውስጥ በምትናወጥበት በዚህ ሰዓት በሀገራችንና ፖለቲካና ወታደራዊ መድረክ ላይ እጅግ አስደንጋጭና ያልተጠበቁ አዳዲስ ክስተቶች ተቀስቅሰዋል። በትግራይ ዙሪያ ያለው የድሮን ክትትሉ ቀጥሏል ያለው ህወሓት በአውሮፓ ህብረት የሰነዘረበትን ጦርነት ዝግጅት ክስ ሙሉ በሙሉ ውድቅ በማድረግ የፌዴራል መንግስቱና የትግራይ ጊዜያዊ አስተዳደርን በጥብቅ ኮንኗል። ይህ በእንዲህ እንዳለ መቃብር ፈንቅሎ የተነሳው ህዝብ የራሱን አብዮት ፈጥሯል ያሉት የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴም ገዢው ፓርቲ በፍርሃትና በጦርነት ሰበብ እየጮኸ ነው ሲሉ ጠንከር ያለና ከባድ ወቀሳ ያዘለ መልእክት አስተላልፈዋል። በሌላ ዜና ከሀገር ውስጥ አልፎ መላውን ዓለም ያጨናነቀው የመካከለኛው ምስራቅ ፍጥጫ ወደማያልቅ ቀውስ እየተቃረበ ነው። እስራኤልና ሊባኖስ ሂዝቦላ ወደ ከፋ መጠነ ሰፊ ጦርነት ለመግባት የመጨረሻው መስመር ላይ የደረሱ ሲሆን ሀያሏ ኢራን በበኩሏ እስራኤል ጥቃት ከሰነዘረች ጦርነቱ ውስጥ በቀጥታ እገባለሁ ስትል ዓለምን ያስደነገጠ ቀጥተኛ ማስጠንቀቂያ ሰጥታለች። የዩክሬንና ሩሲያ የጦር ግንባር መፋፋምና የዓለም የነዳጅ ዋጋ መዋዠቅ የት ላይ ደረሰ? ሁሉንም ሰበርና ልብ አንጠልጣይ መረጃዎች አሁን በዝርዝር ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ሊቀመንበር አርበኛ ዘመነ ካሴ ወቅታዊ ህልውና ትግልና የብልጽግና መንግስትን አካሄድ አስመልክቶ ጠንከር ያለ አዲስ መግለጫ ሰጥቷል። በመግለጫው የአማራ ህዝብ ያላንዳች የውጭ አካል መካሪነትና ተቆርቋሪነት ከመከራው ተምሮም የራሱን አብዮት በራሱ መፍጠሩና ባለፉት 3 ዓመታት ህልውና ትግሉን በተሳካ ሁኔታ ማቀጣጠሉን አስታውቀዋል። አርበኛ ዘመነ ካሴ በትልቁ ብሔራዊ ሀብት የሰው መሆኑን ጠቅሰው የራሱን ህዝብ በሰማይም በምድርም እሳት አሰማርቶ የሚያነድ ዘረፈጅ ስርዓት ስለ ብሔራዊ ክብርና ሉዓላዊነት እንዲሁም ስለ ሀገር ፍቅር ለማውራት ሞል የለውም ሲሉም በገዢው ፓርቲ ላይ ከበድ ያለ ወቀሳ ሰንዝሯል። መግለጫው አክለው መንግስት የጥፋት ተልዕኮ ይዞ ሀገር እያቃጠለ ሌላውን ኃይል በተላላኪነት ለመክሰስ ይቃጠዋል ካለ በኋላ ለግብጽ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥን፣ ለህወሓት መንበርከክን ፋኖ ሳይሆን ጠቅላይ ሚኒስትር አብይና ቡድናቸው ናቸው የሚያውቁት ሲል ክሱም መልሷል። ይህ በእንዲህ እንዳለ የአማራ ህዝብ ህልውና ጥቅምና ምኞት ለድርድር የማይቀርቡ ቅዱስ ጉዳዮች መሆናቸውን የገለጸው ሊቀመንበሩ ከሌሎች የኢትዮጵያ ኃይሎች ጋር በጋራ ለሚደረግ ማንኛውም እንቅስቃሴ ቢኖር የአማራ ህዝብ በይፋ ሳያውቀው የሚደረግ አንድም ስውር እርምጃ እንደሌለ አረጋግጧል። ይሁን እንጂ ካለፉት ዓመታት ስህተቶችና ከብልጽግና ውድቀት በመማር ከቀጠናዊ ዓለም አቀፋዊ ለውጦች የማንንም ወኪል ሳይሆን ጥቅም ማግኘት እንደሚችሉና በተወጠረ ገመድ ላይ አይን ታስሮ እንኳን አመጣጥኖ መራመድ እንደሚቻል ትግል ማስተማሩን አስገንዝቧል። በሌላ ዜና መግለጫው በአሁኑ ወቅትም ብልጽግና የተባለው አካል እያስጮሁት ያሉት 2 ድንጋዮች ናቸው ሲል ይገልጻል። የመጀመሪያው ፍርሃት መሆኑን የጠቀሰው አርበኛ ዘመነ ካሴ ጠቅላይ ሚኒስትሩ የቀጠናውን ሀገር ውስጥ ኃይሎች ከተባበሩ እድሜያቸው እንደሚያጥር ስላመኑ ጥቂቶች አደናግረው የማምሻ እድሜ ለማግኘት ሌት ተቀን እየጮሁ ነው ብሏል። ሁለተኛው ድንጋይ ደግሞ ጦርነት መሆኑን በአብይ አህመድ ስሌት የአማራ፣ ትግራይና አፋር ህዝቦች ገና በበቂ ስላልደቀቁ ነገ ወደ አንዱ ህዝብ ለመተኮስና ራሴን ለመከላከል ነው በማለት አሁኑኑ ሰበብ ጩኸት እየጮኸ ይገኛል ሲል ከሷል። ይህ በእንዲህ እንዳለ ይህ የፋኖ ትግል የአማራን ሀገሪቱን ህልውና የማረጋገጥን ትንቅንቅ ብቻ ሳይሆን ቢያንስ ለሚቀጥሉት 500 ዓመታት የጥይት ድምጽ የማይሰማበትን አዲስ ትውልድ የመፍጠር ታላቅ ብሔራዊ ተልዕኮ እንዳለው አርበኛ ዘመነ ካሴ በመግለጫው ማጠቃለያ ላይ በጽኑ አስታውቋል። ይህ በእንዲህ እንዳለ በሰሜን ኢትዮጵያ ያለው ወቅታዊ ውጥረት ማገርሸቱን ተከትሎ በህወሓትና በአውሮፓ ህብረት መካከል ከፍተኛ የቃላት ጦርነት መፈጠሩ ተሰምቷል። ህወሓት ወታደራዊ ግዳጅ እየፈጸመ መሆኑን ያስተባበለ ሲሆን በአውሮፓ ህብረት የቀረበበትን ወቀሳ ሙሉ በሙሉ ውድቅ አድርጎታል። በኢትዮጵያና በአውሮፓ ህብረት ልዑኩ የትግራይ ሁኔታ ላይ ያወጣውን መግለጫ ተከትሎ ህወሓት ጠንከር ያለ ይፋዊ ምላሽ ሰጥቷል። ህብረቱ ድርጅቱ በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል እና የግዳጅ ውትድርና ምልመላ እያካሄደ ነው በማለት የሰነዘረውን ወቀሳ ያጣጣለው ህወሓት የአውሮፓ ህብረት መሬት ላይ ያለውን ነባራዊ ሁኔታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ አውጥቷል ሲል ኮንኗል። በተለይም በትግራይ ህዝብ ስም የተቋቋመው ሌላው አዲስ ምክር ቤት እንደሌለ የገለጸው ድርጅቱም ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰቡ ሰፊ ውይይት ከተደረገበት በኋላ ወደ መደበኛ ስራው መመለሱንና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ይህ በእንዲህ እንዳለ ድርጅቱ አስገዳጅ ምልመላ እያካሄደ ነው መባሉ ግልጽ ያልሆነና በማስረጃ ያልተደገፈ ክስ ነው ሲል አጣጥሎታል።
ይሁን እንጂ በትግራይ ዙሪያ ከፍተኛ ወታደራዊ ኃይል ስምሪት በቀጣይነት ያለው የሰው አልባ አውሮፕላን ወይም የድሮን ጥቃቶች፣ አየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋ ከህልውና አደጋ የመጠበቅና ራሱን የመከላከል ሞራላዊ ህጋዊ ኃላፊነት እንዳለባቸው አስገንዝቧል። ከዚህ በተጨማሪም የፌዴራል መንግስት የፕሪቶሪያን ስምምነት ዋና ፈራሚ የሆነውን ህወሓት በህግ የመግፋት በመንቀሳቀስና ዋና ዋና የስምምነቱን ድንጋጌዎች ሳይተገበር በማቆየት ስምምነቱን በተከታታይነት እያፈረሰ ባለበት ወቅትም ህብረቱ ዝምታን መምረጡ ድርጅቱን ወቅሷል። የፌዴራል መንግስት የጣላቸውን የነዳጅና የንግድ እቃዎች እገዳዎች በትግራይ ህዝብ ላይ ከፍተኛ የኢኮኖሚ ሽባነት መከራ መፍጠራቸውን እንዲሁም ተፈናቃዮች ያለ በቂ ድጋፍ ለከፋ ችግር መጋለጣቸውን በዚሁ መግለጫው ላይ ጠቅሷል። በሌላ ዜና ህወሓት የትግራይ ጊዜያዊ አስተዳደር ጭምር የነቀፈ ሲሆን ጊዜያዊ አስተዳደሩ የህዝቡ መሰረት ጥቅም ማስከበር እንዳልቻለና በአብዛኛው የፌዴራል መንግስት ቅጥያ ሆኖ እየሰራ ይገኛል ሲል ከሷል። ይህ የህወሓት ጠንከር ያለ ምላሽ የሰጠው የኢትዮጵያ አውሮፓ ህብረት ልዑክ ከትግራይ ክልል ስላለው ወቅታዊ ውጥረት ባወጣው ይፋዊ መግለጫ ላይ መሆኑን ይታወቃል። ህብረቱ በመግለጫው በሰሜን ኢትዮጵያ ያለው ውጥረት እጅግ እንዳሳሰበው ገልጾ ህወሓት የፕሪቶሪያን ስምምነት የሚጥስ መልኩ በትግራይ ውስጥ ትይዩ ክልላዊ ምክር ቤት ማቋቋሙና በተናጠል ማስገዳጅ ውትድርና ምልመላ እያካሄደ መሆኑን ጠቅሶ ነበረ። ይህ በእንዲህ እንዳለ ህብረቱ በሁሉም ወገኖች በኩል የፕሪቶሪያን ስምምነት በተግባር ላይ ለማዋል የሚደረጉ ንግግሮች በአስቸኳይ እንዲቀጥሉ የጠየቀ ሲሆን የአፍሪካ ህብረት ከፍተኛ ተወካይ በፕሬዚዳንት ኦሉሴጉን ኦባሳንጆ የሚመራው የሽምግልና ጥረትን ሙሉ በሙሉ እንደሚደግፍ አስታውቋል። ወደ ዓለም አቀፍ መረጃዎቻችን ስናልፍ በዓለም አቀፍ መድረክ በአሁኑ ሰዓት በከፍተኛ ወታደራዊና ዲፕሎማሲያዊ ፍጥጫዎች ውስጥ ትገኛለች። በተለይም በመካከለኛው ምስራቅ በዩክሬን የጦር ግንባር በሀያላኑ ሀገራት የፖለቲካ መድረክ ላይ የተከሰቱ አዳዲስ ክስተቶችን የዓለምን ትኩረት በከፍተኛ ሁኔታ ስበውታል። የመካከለኛው ምስራቅ ቀውስ አዲስና እጅግ አደገኛ ወደሆነ ምዕራፍ መሸጋገሩን የዓለም አቀፍ ሚዲያዎች በሰፊው እየዘገቡት ይገኛሉ። በእስራኤልና በሊባኖስ ሂዝቦላ መካከል ያለው የድንበር ላይ የተኩስ ልውውጥ በአሁኑ ሰዓት እጅግ አሳሳቢ ደረጃ ላይ ደርሷል። ሲኤንኤን እንደዘገበው እስራኤል በሊባኖስ ድንበር አቅራቢያ ተጨማሪ የጦር ኃይልና ከባድ መሳሪያዎች እያስጠጋች ሲሆን ሙሉ በሙሉ ወደሆነ የውጭ ወረራ የመግባት ዝግጅቷን አጠናቃለች። አሜሪካና አውሮፓ ህብረት ዲፕሎማቶች የፍጥጫ መላውን ቀጠና ወደሚያወድም መጠነ ሰፊ ጦርነት እንዳይቀየር ከፍተኛ የሰላም ጥረት እያደረጉ ቢሆንም እስካሁን ግን የረባ መቋጫ አልተገኘም። ይህ በእንዲህ እንዳለ የሂዝቦላ ዋና ደጋፊ የሆነችው ኢራን ጠንከር ያለ ዲፕሎማሲያዊ ማስጠንቀቂያ ሰጥታለች። አልጀዚራና አክሲዮስ ይዘውት የወጡት መረጃ መሰረትም እስራኤል በሊባኖስ ላይ ሰፊ ወታደራዊ ጥቃት የምትሰነዝር ከሆነ ኢራን በቀጠናው ያሉ የአጋር ኃይሎች በጦርነት ውስጥ በቀጥታ እንደሚሳተፉ ቴህራን አስታውቃለች። ይህ ሁኔታ የአሜሪካን ጦር በቀጥታ ወደ ግጭቱ ሊያስገባው እንደሚችል ከፍተኛ ስጋት ፈጥሯል። በሌላ በኩል በጋዛ ዘላቂ የተኩስ አቁም ስምምነት ለማድረስና ታጋቾችን ለመለዋወጥ አሜሪካ በኳታርና በግብፅ አጋዥነት የሚካሄደውን ድርድር በከፍተኛ ሁኔታ መጓተቱን አክሲዮስ ጨምሮ ዘግቧል። በእስራኤል ውስጥም የፖለቲካ ውጥረትና በሐማስ ጥያቄዎች መካከል ያለ ባለመጥበቡ የሰላም ተስፋው ይበልጥ እየደበዘዘ መጥቷል። በሌላ ዜና ወደ አውሮፓ ስንሻገር የዩክሬንና የሩሲያ ጦር ግንባር ውጊያ ይበልጥ እየተፋፋመ ይገኛል። ዘ ቴሌግራፍ እና ሮይተርስ እንደዘገቡት የአውሮፓ ሀገራት እና የኔቶ አባላት ለዩክሬን የሚሰጡትን ወታደራዊ ድጋፍ ወደ ላቀ ደረጃ አሳድገውታል። ዩክሬን የተሰጧትን የረጅም ርቀት ሚሳኤሎች ተጠቅመም በሩሲያ እምብርት ላይ ጥቃት እንድትሰነዝር የተሰጣት ፍቃድ የጦርነቱ መልክ ሙሉ በሙሉ ቀይሮታል። በተጨማሪም አዳዲስ የአየር መከላከያ ሲስተሞችና ተዋጊ ጀቶች ወደ ኪየቭ እየጎረፉ ይገኛሉ። ይህን ተከትሎ ዘ ኢኮኖሚስት ባደረገው ሰፊ ትንተና ዓለማችን ከቀዝቃዛው ጦርነት ማክተም በኋላ ታይቶ በማይታወቅ ፍጥነት ወደ አዲስ የጦር መሳሪያ ክምችትና ትጥቅ ፍክክር ውስጥ እየገባች መሆኑን አስታውቋል። ሩሲያ በበኩሏ ከሰሜን ኮሪያና ከሌሎች አጋሮቿ ጋር ያላትን ወታደራዊ ግንኙነት በማጠናከር ለምዕራባውያን ከባድ ምላሽ ለመስጠት እየተዘጋጀች መሆኑን አስታውቋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ባለው አለመረጋጋት ምክንያትም የዓለም የነዳጅ ዋጋ መዋዠቅ ማሳየቱን ቀጥሏል። ብሉምበርግ ባወጣው የኢኮኖሚ ትንተና ይህ ክስተት በታላላቅ ሀገራት ላይ የዋጋ ግሽበትን እያባባሰ ሲሆን በማደግ ላይ ባሉ ሀገራት ላይ ደግሞ የኑሮ ውድነትን ይበልጥ እያከበደው ይገኛል። በሌላ ዜና አሜሪካ የሚካሄደው የውስጥ ፖለቲካ ፉክክር ማገርሸቱን ቀጥሏል። የዋይት ሀውስ ቀጣይ ዕጣ ፈንታ በዓለም አቀፍ ዲፕሎማሲ ላይ ትልልቅ ተጽዕኖ ያለው በመሆኑ ሚዲያዎች በንቃት እየተከታተሉት ነው። ሲኤንኤን እንደዘገበው በተለይም በዋሽንግተን ከቤጂንግ ጋር የምታደርገው የንግድ ኢኮኖሚና የከፍተኛ የቴክኖሎጂ ፍልሚያ የዓለምን ገበያ መሪ አቅጣጫ በሁለት ጎራ እየከፈለው ይገኛል። ዓለማችን በጂኦፖለቲካዊ ውጥረት፣ በጦርነት ስጋቶችና በኢኮኖሚ ሽግግሮች ውስጥ
በከፍተኛ ፍጥነት እየተጓዘ ትገኛለች። የፋክት ፈርስት ቤተሰቦች እነዚህ ክስተቶች በቀጣይ ምን ሊያስከትሉ እንደሚችሉና በኢትዮጵያ ላይ የሚኖራቸውን ተጽዕኖ በሌላ ዘገባ ይዘን እንመለሳለን። እስከዚያው እውነትን መሰረት ያደረጉ መረጃዎች በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩም።